ኡስታዝ ያሲን ኑሩ ላይ ዘመቻ ተከፍቷል። አቀግ ሰው ተሰብስቦ ተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ እና ይሄኛው ኹጥባ ግን ከሁለቱም ይበልጥ ያስፈራል። እንወደዋለን እናከብራለን፣ ነገር ግን ደፈን ያዳምጣል ኡስታዝ ያሲን ኑሩ እያሉ ይገኛሉ። አንድ ቃል ነው የተናገረው ስለ ዳስታል አይባልም። እንዴት የአንድ ዘፋኝ ስም መስጊድ ውስጥ ይነሳል የምትሉ ሰዎች በደንብ ነው እንጂ መነሳት ያለበት ትውልድን ለማዳንና ከሱ ለማስጠንቀቅ እስከሆነ ድረስ በደንብ መነሳት አለበት። ስለና ምን አይነት ትውልድ እንዲሆንልን ነው ግን ሁላችንም የፈለግነው? እስቲ ሁላችንም ጆሮአችንን ሰጠን እናዳምጥ። እዚህ ጋር የሚደንስ በሃይስኩል ደረጃ በአደባባይ ስናያቸው ተደረገ ያለው ዳንስ፣ ጭፈራ፣ እንደፈለጉ መሆን፣ ፓርቲ ማዘጋጀት እኔ የምማርበት ዩኒቨርሲቲ እንኳን ትዝ ይለኛል በጣም ان قلوبنا تحزن عليكم اخواننا الاثيوبيين في اكسوم للامانه يا جماعه الخير በሳውዝ አፍሪካ ወገኖች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ነቸርነት ሰላም ፍቅር ጤና በያላችሁበት ዳንበሉ ቦላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያርጋችሁ ቤተሰቡን ነባሮች ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለሽናሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን እንመለከታለን። ፍቅር ውዴታ አይብ ወይም ነውር አይደለም። አሊያም አንዳንድ ሰዎች እንደሚያስቡት ወላሂ ደካማነት አይደለም። በትክክለኛ መንገድ ከተያዘ ወደ ትክክለኛው መንገድ ከተጓዘ ትክክለኛ ስሜት እውነተኛ ፊሊንግ ነው። ከዚህም አልፎ የአላህ ተባረከ ወተዓላ ትልቅ ጸጋ የአላህ ተባረከ ወተዓላ ትልቅ ኒዕማ ነው። እንዴት መሰላችሁ? ረሱሉ ሰለላሁ ዐለይሂ ወሰለም ስለ ኸዲጃ ስለ ባለቤታቸው ሲናገሩ ሩዚቅቱ ሑበሃ አላህ እኮ ፍቅሯን ሰጠኝ፣ አላህ እኮ ውዴታዋን ሰየሰኝ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። አያችሁ ውዴታ በሐላል መንገድ ሲያዝ ወደ ትክክለኛው መንገድ ሲጓዝ የአላህ ተባረከ ወተዓላ እጅግ ትልቅ ኒዕማ ይሆናል። ወደ ትዳር ሲሄድ ይሞላል። መሙላት ብቻ አይደለም ትክክለኛ ህይወትም ያኔ ይሆናል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ላ አራ ሊልሙተሐቢነ ኢላ ዘዋጅ፣ ለሚዋደዱ ሁለት ልቦች ለነሱ መፍትሄ እንደ ትዳር የሚሆንላቸው የለም ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ውዴታ የተከበረ ነገር ነው። ፍቅር ያማረ ነገር ነው። ለዚህም ነው በሐላል መንገድ እንዲቋጭ ተንጠልጥሎ እንዲቀር ስለማይፈለግ ረሱል ሰለላሁ ዐለይሂ ወሰለም ወደ ትዳር ገፋ ጠጋ አድርጉት የሚሉት። የምትወዱትን አግቡ። ነፍሳችሁ የሻተውን ልባችሁ የወደደውን ሰው ወደ ህይወታችሁ አምጡ። ያኔ ህይወታችሁ ይሞላል፣ ደስታችሁም ይጀምራል። በሐላል መንገድ ሲቋጭ ህይወት ይሆናል። አላህ ተባረከ ወተዓላ እውነተኛ ፍቅር ትክክለኛ ውዴታን ያማረ ትዳርን አላህ ተባረከ ወተዓላ ለሁላችንም ይወፍቀን። አላህ ያስደስታችሁ። የዛሬ መጀመሪያ ቪዲዮአችን አይተናል። ስለ ፍቅር ያለና አመለካከት የሚቀይር እንደሆነ ተስፋ አደርጋለሁ። ብዙዎቻችን እንግዲህ ፍቅር ምንድነው ፍቅር ሐራም ነው ብለን የምናስብ ሰዎችም አለን። ነገር ግን ደግሞ ፍቅርን በሐላል መንገድ ማስኬድ ይቻላል ማለት ነው። ያንን ፍቅራችንን ወደ ሐላል መቀየር እንችላለን። በተጨማሪም ደግሞ ሐራም ፍቅር የሚባለውን ነገር ደግሞ ያው በትንሹ እንድንለይ ይረዳናል ብዬ አስባለሁና ጥሩ ሆነ መልእክት ነው ወንድማችን ያስተላለፈው። ወደ ቀጣይ ቪዲዮ ወስዳችኋለሁ። ደቡብ አፍሪካ ላይ ምንድነው እየተፈጠረ ያለው? ይህንን ማስመልክቶ ኡስታዞቻችን ጣልቃ ገብተውበታል። በደቡብ አፍሪካ እጅግ አስፈሪው ነገር አሁንም እንደቀጠለ ሲሆን አሁን ደግሞ ፊታቸውን ወደ ህፃናት አዙረዋል። ቀደም ብሎ ባለሱቅ ኦነሮች የሆኑ እንደዚሁም ደግሞ የተለያዩ ስራዎችን የሚሰሩ ኢትዮጵያውያንና አፍሪካውያን ሲያጠቁና ሲገሉ እንደነበር ይታወቃል። አሁን ደግሞ ህፃናት የሚማሩበት ትምህርት ቤት በመሄድም በቪዲዮ ላይ እንደምትመለከቱት ደቡብ አፍሪካዊ ያልሆኑ ህፃናትን ከትምህርት ቤት እያስወጡ እያባረሩ ይገኛሉ። ከዚህ ጋር አያይዤ የምነግራችሁ አንድ መረጃ ደግሞ በርካታ ኢትዮጵያውያን ከቤት መውጣት ፈርተው እጅግ በአሰቃቂ ሁኔታ ውስጥ እንደሚገኙ እየተገለጸ ይገኛል። የኢትዮጵያ ዜጎች ለማህበራዊ ፓርቲ ኢዜማም ደግሞ መንግስት በዚህ ጉዳይ ላይ ጣልቃ እንዲገባም ያሳሰበበትን መግለጫ ያወጣ ሲሆን አለ የተባሉ የዲፕሎማሲ አማራጮችን በሙሉ በመጠቀም ኢትዮጵያውያን ዜጎችን መንግስት እንዲጠብቅም ማሳሰቢያ መስጠቱን ተመልክቻለሁ። በሳውዝ አፍሪካ ወገኖቻችን ላይ እየደረሰ ያለው ቤተሰቦቻቸውን ለመርዳት ህይወታቸውን ለመቀየር በስደት የሚገኙ የሀገራችን ዜጎች ወገኖቻችን ወንድሞቻችን እህቶቻችን ብዙ መከራ እነሱ ላይ በደል እየተፈጸመባቸው ነው። አላህ
ከተንኮለኞች ተንኮል አላህ ይጠብቃቸው። ቤተሰቦቻችሁ እዛ ያሉላችሁም አላህ ይጠብቅላችሁ። ሰላም አላህ ያርግላችሁ። አላህ እንደነዚህ አይነት ግፈኞችን አላህ ያርቅልን። ና እንደተመለከታችሁት ነው እንግዲህ ደቡብ አፍሪካ ላይ በጣም ብዙ ኢትዮጵያውያን እየተገደሉ ያሉበት ሁኔታ አለ። በቅርቡ እንኳን 5 ኢትዮጵያውያን ህዝብ ባለበት በአደባባይ ተገድለዋል ማለት ነው። አንዳንዶቹ በሽጉጥ አንዳንዶቹ ደግሞ በስለት። ይህ ነገር እንግዲህ እጅግ በጣም አስጊ ሆኗል ደቡብ አፍሪካ ላይ ለሚኖሩ ኢትዮጵያውያን። የደቡብ አፍሪካ ህዝቦች ደግሞ በጣም በሚያሳዝን ሁኔታ የነጭ ተገዢ በመሆን እንደዚሁ ደግሞ በቃ ከሌላ ቦታ የሚመጣ አፍሪካዊ በመግደል ያው ሰላማዊ ሰልፍ ወጥተዋል ማለት ነው። እኛ ሳንበለጽግ እኛ ሀብታም ሳንሆን እነሱ መጥተው ሀብታም እየሆኑብን ነው ብለው መጤ መጥላት ነገር አለባቸውና ያንን ነገር በተግባር የሚያሳይ ሰላማዊ ሰልፍም አድርገው ነበር። እጅግ በጣም የወረደ አስተሳሰብ ነው ያላቸው። እንግዲህ ደቡብ አፍሪካ ላይ የምትገኙ ኢትዮጵያውያን ጥንቃቄ አድርጉ። ሙስሊም ወንድሞቻችን ደግሞ በዛው ዱዓ አድርጉላቸው ላለው እዛም ያላችሁ ሙስሊሞች አላህ ይጠብቃችሁ ላለው ወደ ቀጣይ ቪዲዮ ወስዳችሁ አስመለክታችኋለሁ። ያም እንግዲህ ኡስታዝ ኑሩ ቱርኪ የዘመኑን ወይም ደግሞ የጊዜውን ሁኔታ ያማከለ ንግግር ተናግሯል። ምን አይነት ትውልድ እንዲሆንልን ነው ግን ሁላችንም የፈለግነው? እስቲ ሁላችንም ጆሮአችንን ሰጠን እናዳምጥ። እዚህ ጋር የሚደንስ በሃይስኩል ደረጃ በአደባባይ ስናያቸው ዝም እያለ፣ እዚህ ጋር ደግሞ ባህሌን እጠብቃለሁ ሃይማኖቴን እጠብቃለሁ ወንዶችን አይን በመጥፎ እይታ ውስጥ እንዳይገቡ እጠብቃለሁ ያለች መምህሬን በሰላም መጥቶ ያስተምረኝ ብላ ያለችን ስንከለከላት ምን ነበር ይፈልግ? ይሄ ነው ቺን ሀገር አስረክበናት ምን ሄደው። ልጆቻችን ደግሞ የሁለት ሀገር ትርፎቻችን ናቸው። ከምናበላቸው ከምናጠጣቸው ከምናለብሳቸው የበለጠ ጥሩ ስነ ምግባር ሰጠናቸው ነው ሁለት ሀገር ትርፍ የምናገኝባቸው። ለመብላት ለማጠጣትማ አዎ 18 ዓመት ኢንቨስት ያደረግሽው ስራ ልጆቹን ማብላት ማጠጣት 18 ዓመት እናታችን እህታችን ባለቤታችን ተነስታ ሳት እየበላት ያ ሁሉ ዓመት እኮ ያሳለፈችው ታርጌት አላት፣ የሆነ ውጤት ፈልጋል። ይሄ ውጤት ዳንስ ነው ወይስ ይሄ ውጤት አይናፋር ሆኖ ራሷን መጠበቋ? በዚህ ሰላት ይከለከላል፣ በዚህ ሂጃብ ይከለከላል። አረ አላህ ቁጣ እንዲያወርድብን ባካችሁ። ሰጋሽ ተገኝቶ ጿሚ ተገኝቶ ወደ ጌታው የሚዞር ሰው ተገኝቶ አጃኢብ ነው። ለዚህ ምሳሌ ዛሬ አክሱምን ማየት ብቻ በቂ ነው። ለዚህ ምሳሌ ሃይስኩል ላይ የደከምንባቸው ልጆች ግራጁዌት አድርገው ዩኒቨርሲቲ ሊገቡልን ነው የምንላቸው ልጆቻችን የደረሱበትን ስናይ እጅግ በጣም ያለው ወደድንም ጠላንም ልጆቻችን ዛሬ ምን እንጠይቅባቸዋለን? አላህ ይጠብቀን፣ ነገ ምን እንጠይቅባቸዋለን። እኛ እጅ እስካሉ ድረስ ለልብሳቸው ለሆዳቸው እንደምንጨነቀው ሁሉ ለማንነታቸው ለውሏቸው የመጨነቅ ግዴታ አለ። ልጆቻችን ለኛ የተሰጡ ያደራ ዕቃዎች ናቸው። አላህ በልጆቻችን ከመጠየቅ አላህ ይጠብቅ። በገዛ ገንዘባችን በደከምንበት ገንዘባችን ተነስታ እህታችን እሳት በበላት ጊዜዋን በጨረሰችበት ኡስታዛችን የተናገረውን ንግግር ሁሉ ኡስታዞች እንዲናገሩት እንጠብቃለን። ሁሉም እንግዲህ መጅሊስ ላይ የሚገኘው እንዲናገረው እንጠብቃለን። በጣም ምርጥ መልእክት ነው ያስተላለፈው። በአሁኑ ሰዓት በየትምህርት ቤቱ እየተደረገ ያለው ዳንስ፣ ጭፈራ፣ እንደፈለጉ መሆን፣ ፓርቲ ማዘጋጀት። እኔ የምማርበት ዩኒቨርሲቲ እንኳን ትዝ ይለኛል። በጣም ብዙ ፓርቲዎች ይዘጋጃሉ፣ ብዙ ጭፈራዎች ይዘጋጃሉ። በየማታ የምናየው ነገር ሌላ ታሪክ ነው። ወንድና ሴት አብሮ የሚያደርገው ነገር በጣም ከባድ ነገር ነው። በጣም የሚያስጠላ ነገር ነው። ግን እየተከለከለ ያለው ደግሞ ምንድን ነው? ክብር ነው፣ ሂጃብ ነው፣ መሸፈን ነው፣ መሰተር ነው፣ ራስን መጠበቅ ነው እየተከለከለ ያለው። ኡስታዛችን እንግዲህ ቤተሰብ ልጆቹ የሚያሳድገው ምን እንዲሆኑ ነው? ባለጌ እንዲሆኑ ነው? ዝሙተኛ እንዲሆኑ ነው? ሴተኛ ዳሪ እንዲሆኑ ወይስ ለምንድን ነው እያለ ነው የሚገኘው። ምክንያቱም ቤተሰብ ያ ሁሉ ዓመት ለፍቶ ተንከባክቦ በዚህ ኑሮ ላይ እንግዲህ እንደዛ አሳድጎ መጨረሻ ላይ ጥሩ ልጅ እንድትሆንለት ነው የሚፈልገው ሁሉም ቤተሰብ እና ይህን አስመልክቶ እንግዲህ ኡስታዛችን መረር ያለ ንግግሩን አስተላልፏል። እንግዲህ አክሱም ላይ ያለውን ነገር ታውቃላችሁ። አክሱም ላይ ትልቅ ግፍ እየተፈጸመ ነው ያለው ሙስሊሞች ላይ ከሰላት ጀምሮ እስከ ኒቃቢስት እና ሂጃብ ሴቶቻችን ኒቃቡን ተውት ሂጃብ ራሱ ተከልክሏል። እና የዚህን ያክል እንግዲህ ግፍ ባለበት ሰዓት እንደዚህ አይነት ንግግር በጣም ወሳኝና አስፈላጊ ነው። አላህ ለአክሱም ሙስሊሞች ፍትህን ያስፍንላቸው እላለሁኝ። አላህ ፍትህ እንዲሰጣቸው ሁላችንም ዱዓ እናድርግ። የአክሱም ጉዳይን ተመልክቶ አረቦች ጋር እየደረሰ ያለበት ሁኔታ አለ።
أن قلوبنا تحزن عليكم أخواننا الأثيوبيين في أكسوم. للأمانة يا جماعة الخير جالس يتأذون بشكل أنتم ما تتوقعون. جالسين يشيلون منهم الحجاب، يضايقونهم في الصلاة. البنت إذا تبي تروح المدرسة لازم تشيل الحجاب. الدين عندهم صار جدا 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 متعب، مضايقينهم بشكل أنتم ما تتوقعون. ولكن نقول لكم أنتم أقوياء، እናንቲ ኃይል አላችሁ። አንድ አረብ እንግዲህ ስለ አክሱም ሙስሊሞች ሲናገር አይቼዋለሁ። ማሻአላህ ጥሩ ነው። ለዓለም አቀፍ እንዲደርስ ማድረግ መቻል አለብን። እዚህ ሀገር ውስጥ ብቻ መለፍለፍ የአክሱም ጉዳይ በጣም ከባድ እንደሆነ ማሳያ ነው እና ለዓለም ልናደርሰው ይገባል። ያው እስልምና ይመለከተኛል ለሚሉ ሰዎች፣ ዓለም ላይ ላሉ ሰዎች ሊደርስ ይገባል። 4 ጁማ አልተሰገደም። 4 ጁማ አለመሰገድ ማለት በዲን ኢስላም ምን ያህል ከባድ እንደሆነ እናውቀዋለን። አንዱ ሙስሊም 4 ጁማ አልሰገደም ማለት ከባድ የሆነ የኢማን ዝቅተኝነት ላይና እንደዚህ የሙናፊቅነት ምልክቶች ውስጥ የሚታይ ነውና አላህ Subhanahu Wa Ta'ala እንግዲህ አላህ ሰላም ያምጣላቸው፣ አላህ ፍትህን ይስጣቸው ነው ብለው ኡስታዝ ያሲን ኑሩ ላይ ዘመቻ ተከፍቷል። ትልቅ ተቃውሞ ተከፍቶበታል። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ያሲን ኑሩ በሲዲ ካወጣቸው ሙሐደራዎች ውስጥ በጣም ካስፈሩኝ መካከል መጨረሻ ላይ ያወጣቸው ሞትና መጪው ዓለም ናቸው እና ይሄኛው ኹጥባ ግን ከሁለቱም ይበልጥ ያስፈራል። አጀንዳም ሆኗል። ያም የሆነው እንግዲህ በጁማ ኹጥባ ላይ የቴዲ አፍሮን አንድ የዘፈን ርዕስ ዳስጣል ሚለውን በተመለከተ ነው። ዳስጣል አይባልም ስላለ ነው። ቪዲዮን ላሳያችሁና እንመለስ። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመገበው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል። ቁርአን ላይ አላህ ይሄን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ የአላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ፣ ንጋቱ ቅርብ አይደለም እንደ ይላል አላህ። ከጭንቀት በኋላ መፍትሄ አለው አይዟችሁ ይላል። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚካ አለው። እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመን። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉስ አለ። እንድች የተባለች ምድር የለችም ዓለም ላይ።
ኢትዮጵያ የነቢዩ አደራ የሰሃቦቹ ውርስ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ይህንን ንግግር በመናገሩ ምክንያት ብዙ ተቃውሞ ደርሶበታል። ብዙ አባባል ተብሏል። ዘፈን ስለሚያዳምጥ ነው የተቃወመው፣ ዘፈን ይሰማል ማለት ነው ብሏል። ለዚህ ምላሽ ፌስቡክ ላይ የተሰጠ ያለበት ሁኔታ አለ። ዝሙት ሰው አድርጎ ነው እንዴ ዝሙትን እየተቻ ያለው ዝሙትን እየተቃወመ ያለው? አይደለም። ብዙ ኡስታዞቻችን ስለ ዝሙት ክፉነት ይነግሩናል። ግን ዝሙት ሰርተዋል ማለት ነው አይደለም። ዘፈኑን ስለተቸ ዘፈኑን አዳምጧል ማለት አይደለም። ይሄ ነገር ልታውቁ ይገባል። ሌላኛው ደግሞ ብዙ ሙስሊም የሆኑ ሰዎችም ሙስሊም ያልሆኑ ሰዎችም ኡስታዝን እየተናገሩት አጀንዳ እያደረጉት እያብጠለጠሉት ነበር። ስለ ተቀመጡት እናገራለሁ። እኔ አንድ ነገር ልንገራችሁ። አብይ አህመድን የምወድበት ዱዓ የማረግበት ፓርት አለኝ። የሚያናድዱኝ ደግሞ ነገሮች አሉ። ሐቁን ነው የምነግራችሁ። አላህ ሱብሓነሁ ወተዓላ ኸይር የሚሰራውን ነገር በሙሉ ይጨምርላቸዋል አለ። ይሄን ስናገር አሁን ትናደዳላችሁ አንዳንዶቻችሁ። ለምንድን ነው ፖለቲካ ውስጥ የምትገቢው ትላላችሁ። ሐቁን ነው የምናገረው። አብይ አህመድን አላህ ሱብሓነሁ ወተዓላ የበለጠ ኸይሩን ይጨምርለት፣ መጥፎ ነገር ደግሞ እሱ ጋር ያለውን ነገር አላህ ሱብሓነሁ ወተዓላ ያንሳለት። አብረውትም የሚሰሩትን ዙሪያው ላይ ያሉትን ሴቶቹ አብረውት የሚሰሩትን መልካም ነገር የሚሰሩትን እናገራለሁኝ እኔ። ይሄ መናገር የሚያናድዳቸው ሰዎች አሉ። ግን ዲንን ከሌላ ነገር ጋር አቀላቅሎ በተለይ የአላህ ሱብሓነሁ ወተዓላ ቤት ውስጥ የምንናገረው ንግግር በጣም ጥንቃቄ ያስፈልጋል። ምክንያቱም በእንደዚህ አይነት ሁኔታ ከቀጠለ ሌሎች ነገሮችን ማውራት ይጀመራል። መስጊድ ውስጥ ጁምዓ አንድ ሰው የሚሰበሰበው ቀልቡን ለማደስ፣ ጁምዓ ማለት የቂያማ ቀን የሚቆምበት ቀን ነው። ጁምዓ ነው የቂያማ ቀን የሚቆመው። የቂያማ ቀን የሚቆምበት ቀን ነው። እንደው አላሁ ረቡል ዒዛ ሁላችንን የሚያሳውቀን። እኔ ማንንም ላይ እጄን ለመጠቆም አይደለም፣ ግን ኢት ፔንስ እንደ ሙስሊም ኦኬ። አላሁ ረቡል ዒዛ ቤት ውስጥ ሰው ተሰብስቦ ስለ አንድ ሰው አንስቶ እዛ ቦታ ላይ ስለዛ ሰው መናገር። ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ። አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ፣ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ ሱብሓነሁ ወተዓላ ሊሰማ ነው። ስለ ረሱል አለይሂ ሰላቱ ወሰላም ሊሰማ ነው። ስለ አላህ ሱብሓነሁ ወተዓላ አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ምክንያቱም ዲን አልእስላም ስለሚያዝ። ስለ ረሱል አለይሂ ሰላቱ ወሰላም ሲሰማ ረሱል አለይሂ ሰላቱ ወሰላም ጎረቤታቸው አይሁዳ ነበር፣ ለጎረቤታቸው ደጋፊ ነበሩ፣ ጎረቤታቸውን ይጠይቁ ነበር። አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት ረሱል አለይሂ ሰላቱ ወሰላም? እምነቱ ትክክል አይደለም፣ ያ ሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላሂ አሐዳ ያለበት ሱብሓነሁ ወተዓላ። እንደው ረሱል ደግሞ አለይሂ ሰላቱ ወሰላም ስማቸው ሲጠራ እንደ ሶላት አይወረድም? 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ወሰላም አይባልም? እንደው አላህ ያሳውቀን ሱብሓነሁ ወተዓላ። አንቀላቅል። ስለ ፖለቲካ መናገር ከፈለኩ እኔ ግብት ብዬ ስለ ፖለቲካ ስለ አብይ አህመድ መናገር እችላለሁኝ። ስለ ተቀመጡት እናገራለሁ። እኔ አንድ ነገር ልንገራችሁ። አብይ አህመድን የምወድበት ዱዓ የማረግበት ፓርት አለኝ። የሚያናድዱኝ ደግሞ ነገሮች አሉ። ሐቁን ነው የምነግራችሁ። አላህ ሱብሓነሁ ወተዓላ ኸይር የሚሰራውን ነገር በሙሉ ይጨምርላቸዋል አለ። ይሄን ስናገር አሁን ትናደዳላችሁ አንዳንዶቻችሁ። ለምንድን ነው ፖለቲካ ውስጥ የምትገቢው ትላላችሁ። ሐቁን ነው የምናገረው። አብይ አህመድን አላህ ሱብሓነሁ ወተዓላ የበለጠ ኸይሩን ይጨምርለት፣ መጥፎ ነገር ደግሞ እሱ ጋር ያለውን ነገር አላህ ሱብሓነሁ ወተዓላ ያንሳለት። አብረውትም የሚሰሩትን ዙሪያው ላይ ያሉትን ሴቶቹ አብረውት የሚሰሩትን መልካም ነገር የሚሰሩትን እናገራለሁኝ እኔ። ይሄ መናገር የሚያናድዳቸው ሰዎች አሉ። ግን ዲንን ከሌላ ነገር ጋር አቀላቅሎ በተለይ የአላህ ሱብሓነሁ ወተዓላ ቤት ውስጥ የምንናገረው ንግግር በጣም ጥንቃቄ ያስፈልጋል። ምክንያቱም በእንደዚህ አይነት ሁኔታ ከቀጠለ ሌሎች ነገሮችን ማውራት ይጀመራል። መስጊድ ውስጥ ጁምዓ አንድ ሰው የሚሰበሰበው ቀልቡን ለማደስ፣ ጁምዓ ማለት የቂያማ ቀን የሚቆምበት ቀን ነው።
ጁምዓ ነው የቂያማ ቀን የሚቆመው። የቂያማ ቀን የሚቆምበት ቀን ነው። እንደው አላሁ ረቡል ዒዛ ሁላችንን የሚያሳውቀን። እኔ ማንንም ላይ እጄን ለመጠቆም አይደለም፣ ግን ኢት ፔንስ እንደ ሙስሊም ኦኬ አላሁ ረቡል ዒዛ ቤት ውስጥ ሰው ተሰብስቦ ስለ አንድ ሰው አንስቶ እዛ ቦታ ላይ ስለዛ ሰው መናገር። ኡስታዝ ያሲን ኑሩ አጀንዳው እንዴት ስለ አንድ ዘፋኝ ይሆናል እያሉ ነው። ጁምዓ ኹጥባውን አልሰሙትም መሰለኝ። ብዙ አህባሾች ናቸው። አህባሾች ጋራ ያለበትን ችግር እናውቀዋለን። ብዙ ጊዜ ስለተናገራቸው፣ ብዙ ጊዜ ሐቃቁን ስለሚያወራ፣ ብዙ ጊዜ ስለነካቸው የሙፍቲ ሞት ጊዜም እንግዲህ የተናገራቸው ንግግሮች እነሱን አስቀይሟቸው ሊሆን ይችላል ብዬ አስባለሁ። እና በጣም ስሜታዊ በመሆን እየተናገሩት ነበረ። እሱ ያነሳው እኮ አንድ ቃል ነው የተናገረው ስለ ዳስጣል። ዳስጣል አይባልም። ሀገር ተስፋ አላት፣ ሀገር ከስማለች አይባልም ብሎ ቁርአንና ሐዲስን ነው የነገራቸው። ስለ አክሱም አንስቷል፣ ስለ ኢትዮጵያዊነት አንስቷል። አክሱም ላይ ስለሚደረገው ጭቆና ፍትህ እንደሚያስፈልግና ያ ነገር እንዲስተካከል አንስቷል። ስለ ቢላል ያላነሳው ነገር የለም። በጣም ምርጥ ሐሳቦች፣ አንድም ማይጣል ሐሳብ ነው ያነሳው። ይኸው ወንድሞቻችን ደግሞ በዚህ ጉዳይ ላይ ምላሽ እየሰጡ ይገኛሉ። በጁምዓ ኹጥባ ላይ እንዴት የአንድ ዘፋኝ ስም መስጊድ ውስጥ ይነሳል የምትሉ ሰዎች በደንብ ነው እንጂ መነሳት ያለበት። ትውልድን ለማዳንና ከሱ ለማስጠንቀቅ እስከሆነ ድረስ በደንብ መነሳት አለበት። ስለና አቡ ጀህል እየተነሳለ መስጊድ ውስጥ ፍርዓውን هذه الامه የድንቁርናዎች አባስ ስለተባለው እኮ ይነሳል። ለምን? ከሱ ለማስጠንቀቅ ለማስተማር እስከሆነ ድረስ ችግር የለውም። ሲጀምር ዝም ብለህ ፎቶ ለጥፈን ምንድነው አጀንዳ የምናደርገው? ያ እህቶቻችን በኒቃብ እየተበደሉ ነው ያሉት። እናንተ ወዕተሲሙ ተብለን መበጣጠስ ያ اخي አንዱን ድል እንድናስመዘግብ ነው የታዘዝነው። አላህ ልንፈራ ይገባል። ቪዲዮን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላህ። አክሱም ላይ መስጂድ አሰሩም ካሉን ሰዎች ጋር እኩል በጋራ ሆነን ኡስታዝን መሳደብ ግን በጣም የሚያሳፍር ነገር ነው። ኡስታዝ ሌላው ቢቀር እኮ በኹጥባው አክሱሞችን አልረሳም። በተወለዱበት ባደጉበት ከተማ መስጂድ ያስፈልጋቸዋል ሲል እንግዲህ በኹጥባው መሃል አስታውሷቸዋል። ኡስታዝ እኮ አህመድ ነጃሽ ሰልሟል ስለሱ በማውራቱ በኹጥባው አንተ የታሪክ ሌባ ነህ እርሱ አልሰለመም ብለው አጀንዳ ይዘውበታል። ተመልከቱ እስኪ የኛን የአክሱም ጥያቄ የፍትህ የአክሱም ጥያቄ ማለት ነው አጀንዳ ለማስቀየር በኡስታዝ መጥተዋል። አንዳንድ ያልገባቸው ሙስሊሞች ደግሞ አሁንም ኡስታዝን የተሳደቡ ይገኛሉ። በአንድ ሙዚቀኛ ተናገረ ብለው ማለት ነው። እንደምትመለከቱት ኡስታዝ የጁምዓ ኹጥባው የነበረው ኢትዮጵያ ናት። ሀገራችን ኢትዮጵያ ለኛ ቀልድ እንዳልሆነችና የረሱሉ አለይሂ ሰላቱ ወሰላም አደራ እንደሆነች ሲናገር ነበረ። ስለ ሀገር ፍቅር፣ ስለ አክሱሞች፣ ስለ አህመድ ነጃሽ ባወራበት በዚህ ኹጥባ ላይ አንድ ስህተት ፈልገን ያውም ያ ስህተት ከተባለ ማለት ነው ስለዛ ማውራት ግን አይከብድም። እኔ የምለው አሁንም ቢሆን አጀንዳ ሊያስቀይሩን ነው። አሁንም ቢሆን ስለ አክሱም እንዳናወራ ሊያደርጉን ነው። እና እኩል እንዴት ኡስታዝን በዛ ልክ እንሳደባለን? ተመልከቱ እስኪ በየኮሜንቱ በየሁሉም ቦታ የሚሳደበው ማን እንደሆነ እስኪ ራሳችሁ ጊዜ ሰጣችሁ እዩ እስኪ። አሁንም ቢሆን አክሱም ላይ ያሉት እስኪ ምንድናቸው አቂዳቸው እናውቀዋለን። ሙስሊም ስለሆኑ ብቻ አይደል እንዴ ፍትህ የምንለው? ኡስታዝ እነሱ ሙስሊም ስለሆኑ ብቻ አይደል እንዴ በኹጥባቸው ያስታወሰው? እስኪ ቆም ብለን እናስብ። ዛሬ ኡስታዝ ያሲን ኑሩ ባለፈው ጁምዓ ኢትዮጵያ በሚል ርዕስ ስላቀረቡት ኹጥባና ማህበራዊ ሚዲያ ላይ የተሰነዘሩ ስላሉ ትችቶች ጥቂት ነገሮች በሰፊው ማለት ፈልጋለሁ። በመጀመሪያ በኹጥባው ይዘት ላይ ችግር አለበት ብላችሁ ካመናችሁ ትችት ማቅረብ ከፈለጋችሁ እንኳን አንድ ትልቅ ነገር ማስተዋል አለባችሁ። የምታደርጉት ውግዘት ለካህዲዎች የፖለቲካ ትርክት ግንባታ ጠብ የሚያቀብል መሆን የለበትም። በገዛ ኡስታዛችን ላይ የምንሰነዝረው ትችት ለእኛና ለኡስታዝ ክብር ለሌላቸው አካላት የፖለቲካ መጠቀሚያ እንዲሆን እድል መስጠት ትልቅ ስህተት ነው። ማንኛውንም ስህተት ስናርም የምናገኘውን ጥቅምና ከዛ ጀርባ የሚመጣውን ጉዳት በሚገባ መመዘን ብልህነት ነው። ለሌሎች የጥፋት አጀንዳ መንገድ የሚከፍት ትችት ሳይሆን ራስን መጉዳት ነው። በጣም የሚያሳዝነውና የሚያሳፍረው ደግሞ የኹጥባውን ሙሉ መልእክት ስለ ሙዚቃ ብቻ ተደርጎ ሲወራ መስማት እጅጉን ያሳዝናል። ወላሂ ነው የምላችሁ፣ እጅግ በጣም ያሳፍራል። በጣም ኹጥባው እጅግ ሰፊና ጥልቅ የሆኑ ነጥቦችን የያዘ ነበር። ኡስታዝ ያሲን ኑሩ ስለ አክሱም ሙስሊሞች መከራና ስቃይ፣ ስለ ሙስሊም ማህበረሰብ የሀገር ባለቤትነት፣ ስለ ታሪካዊ ድርሻችንና ስለ ማንነታችን እጅግ ረጅም ደቂቃዎችን ወስደው በዝርዝርና በቁጭት ተናግረዋል። ታዲያ ይህንን ሁሉ ጥልቅና አንገብጋቢ ሀሳብ ወደ ጎን ትተን በአንዲት ነጥብ ላይ ብቻ ተንጠልጥለን ኡስታዝን ለማጥላላት መሞከር ፍትሃዊነት የለውም። በነገራችን ላይ ኹጥባ ጊዜን ጠብቆ በየሳምንቱ ለኡማው ጠቃሚ ነገርን ማስተላለፍ ማስጠንቀቅ ነው። ኡማውን የሚያጠማ አጥፊ ጉዳይ ኢማሞች በሚንበሮቻቸው ላይ ካላወገዙት ማን እንዲያወግዝልን ፈልጋችሁ ነው? ቆይ እናንተ የተረዳችሁበት ኹጥባ ማለት ለእናንተ ምን ማለት ነው? ለአየት ሐል እርስ በእርስ ስንተራረም ለሌሎቹ መሳለቂያ ሳይሆን ለኡማው አንድነት የሚበጅ መንገድ መምረጥ ይኖርብናል። ለማንኛውም አንድ ቀን ፍትህ ለአክሱም ብላችሁ ድምጽ ያልሆናችሁ ሰዎች እዚህ ጋር መጥታችሁ ኡስታዝ ያሲን ኑሩን የመናገር ሞራሉም ኃይሉም የላችሁም። ልታፍሩ ይገባችኋል። አብረን ሰው ተናገረ ብለን እንደ ጎርፍኛም አብረን አንጉረፍ። አላህ መጨረሻችንን ያሳምርልን። እውነቱን እውነት ሐሰትን ደግሞ ሐሰት አድርጎ ያስመልክተን።
ሌላ ምን ይባላል? ዛሬ የኢትዮጵያን ሶሻል ሚዲያ የተቆጣጠረው ይሄ ጉዳይ ሆኗል። በትላንትና የጁማ ሁጥባ ኡስታዝ ያሲን ኑሩ ስለ ቴዲ አፍሮ አንድ ዘፈን የሰጡት ማብራሪያ ማለት ነው የዛሬውን የኢትዮጵያን ሶሻል ሚዲያ መነጋገሪያ ወይም አጀንዳ ሆኗል። እጅግ የሚያስገርመው ግን ትላንትና በአክሱም ሰላት መስገድ አልቻሉም። በርካታ ሙስሊሞች ከበራቸው ላይ በሚሊሻ እየተገፈተሩ ክብራቸው እየተነካ ተመልሰው ነበረ። የአክሱም ጉዳይ ፍትህ ሳያገኝ የኢትዮጵያ ሙስሊም አዲስ አጀንዳን አግኝቶ እያራገበ ይገኛል። ይሄ ነው ድክመታችን፣ ሁሌም የሚያስበላን ወይም ደግሞ ሌሎቹ ሙስሊምን እንዲደፍሩ የሚያደርጋቸው። ምክንያቱም አንድን በደል ዳር ሳያሲዝ ወይም ፍትህ ሳያሰጥ መብቱን ሳያስከብር ወደ ሌላ አጀንዳዎች በአፋጣኝ ይገባል። ሁሉም ሰው አንዳንድ ቪዲዮ ወይም አንዳንድ ፖስትና ግዴታዬን ተወጥቻለሁ ብሎ ይተዋል። ከዛም ሌላ አጀንዳ ይመጣለታል። ያ ፍትህ እንደተሸፈነ ይቀራል። ለዚህም ነው የጉንችሬ ሙስሊም እህቶቻችን ተማሪዎች ማለት ነው ኒቃባችሁን አውልቃችሁ ተማሩ ሲባሉ እምቢ ብለው አሁን መንገድ ላይ ቡና ጠጡን የጀመሩት። የሙስሊሙ ድክመት ይሄ ነው። ታዲያ አሁንም አዲስ አጀንዳ መጣና ሁሉም ሙስሊም አክሱምን ረስቶ በዚህ ጉዳይ ተጠምደዋል። ሙስሊሞች በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ ሁላችሁም ሀሳባችሁን አስቀምጡ። ፍትህ ለአክሱም ሙስሊሞች እያላችሁ በደንብ ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። የጋራ አንዲት ሀገር እንጂ የጋራ አንድ ሀሳብ የለንም ፈጽሞ። የተለያዩ ሰዎች የተለያየ ሀሳባቸውን ሲያቀርቡ ሀሳብ ከኔ ሀሳብ ጋር ለምን ተመሳሳይ አልሆነም፣ ለምን አንድ አልሆነም በማለት ስማቸውን ማጥፋት፣ መሳደብ፣ መቃወም ብታቆሙ ነው የሚሻላቸው ወገኖቻችን፣ አጠቃላይ የኢትዮጵያ ሕዝብ ማለት ነው። ኡስታዝ ያሲን ኑሩ አላህ ይጠብቀውና ሀገር አይሞትም እንዴት ሀገር ሞተች ተብሎ ይዘፈናል ማለት ትክክል ነው። ቴዲ አፍሮ ሀገር ይሞታል ብሎ የዘፈነውን አሚን ብላችሁ ከተቀበላችሁ ሀገር አትሞትም ያለውን አሚን ብላችሁ ተቀበሉ። ሲጀምር እንደ ነባራዊ እንደ ተፈጥሮ ሀገር ምድር ትሞታለች እንዴ? አትሞትም። እዚህ ዓለም ላይ በቢሊዮን የሚቆጠር ህዝብ በጉፋኑም በወረርሽኙም በጦርነቱም በኤችአይቪውም በካንሰሩም እየሞተ ነው። ግን ምድር ዓለም አለች፣ ሀገር አለች፣ አልሞተችም። እኛ ነን እየሞትን ትተናት የምናልፈው። ሀገር ትሞታለች ብሎ መዝፈኑ ራሱ ስህተት ነው። ቴዲ የመዝፈን መብት አለው የሚል አቋም አለኝ። እኔ እንደግለሰብ ብቃወምም ምንም አላመጣም። አንድ ሰው የፈለገውን ሀሳብ ከማሰራጨት ከመናገር ወደ ኋላ አይልም። ስለዚህ ቴዲ የኦርቶዶክስ ተዋሕዶ ቤተክርስቲያን በቅባ ቅዱስ ቀብታ የምትሾመው ሀገረ ገዢ ንጉስ ነው የሚመኘው። ያመኞቱ ይሳካለት አይሳካለት ያ የራሱ አካሄድና ስራ ነው። እኛ ደግሞ አይ እንደዛ አይደለም እንላለን። ይሄ መብታችን ነው። ስለዚህ አገሬ ጋራ ነው፣ ሀሳብ የግል ነው ብለት ልጅ ለትንቁ አትቃወሙ። የኢትዮጵያ ህዝብ በጣም ነው መቃወም የሚወደው። መንጋ ከመሆኑ የተነሳ መቃወም ይወዳል። በነገራችን ላይ አማራውም አማራ እንዲገዛ፣ ኦሮሞም ኦሮሞ እንዲገዛ ነው የሚፈልገው። ኦርቶዶክስም ኦርቶዶክስ ብቻ ሀገር እንዲገዛ። ጴንጤ በዚህ ሰዓት የጠገበብን የብልጽግና አመራሮች ፕሮቴስታንቶች ናቸው በሚል አይደለም እንዴ? ኦኬ ሊደር የማህበረሰቡ ነው ከተባለ ከማህበረሰቡ መካከል ነው ኡስታዝ ያሲን ኑሩ። ስለዚህ ሀገር አትሞትም ማለት ሙሉ መብት ነው። በአንድ ሀገር ላይ አንድን ሀገር የሚመራ አንድን ሀገር ለወደፊት ትውልድ የሚያስረክበው ህዝብ ነው። ከህዝቦች መካከል እስከሆነ ድረስ በህዝቡ ዘንድ የሚሰራውን ስራ ላይ ሀሳብና አስተያየት ማስቀመጥ መብታችን ነው። ይሄንን ማወቅ አለባቸው። ስለዚህ አዎ ሀገር አትሞትም። ስለዚህ ሀገር አትሞትም ብሎ ማለት የብልጽግና ደጋፊ መሆን አይደለም። የኢትዮጵያ ህዝብ ብልጥ ከሆነ ዘንድሮ ምርጫ አለ፣ በዘንድሮ ምርጫ ብልጽግና መጣል ትችላላችሁ። የኢትዮጵያ ህዝብ ሊደርነት ቢገባው በየ5 ዓመቱ ካኟኩም ከሆነ ብሔር እየመረጠ በየዓመቱ ወይም ከዋቂ ፈታው ወይም እምነት ከሌለው ከኤቲስቱ እየመረጠ ከጴንጤ ጥጋብ ወይም ከኦርቶዶክስ እርግጫ ይገላግለን ነበር። ነገር ግን የኢትዮጵያ ማህበረሰብ ከመንጋነት ውጭ ሊደርሺፕ አያውቅም። አገር በህዝብ እንደምትመራ አያውቅም። ኦኬ ህዝብ እንዴት መሄድ አለበት የሚለውን አያውቅም። ሲጀመር አገርና ህዝብ የሚለውን መች ታውቃላችሁ እናንተ? ብታውቁት ኖሮ አገር አይሞትም፣ አገር ይቀጥላል፣ አገርን መገንባት አለብን የሚልን ሰው አትቃወሙም ነበር። እንጃ አለመታደል ነው አንዳንድ ጊዜ መንጋ ማህበረሰብ ውስጥ መኖር ማለት ነው። ስለዚህ ሶሻል ሚዲያ ላይ ተጫንጫችሁ ብዙ መንጋ ስላላችሁ እውነት ናችሁ ማለት አይደለም። በመንጋ የሚመጣ ምንም ትርፍና ለውጥ የለም። በመንጋ ሀገር ይፈርሳል እንጂ ሀገር ይገነባል። ይሄ ሁሉ መንጋ መቃወም የመቃወም መንፈስ የተወጋ ይሁን በጴንጤኛ ቋንቋ ከጴንጤ የሚገላግለን የጴንጤ መንፈስ የተወጋ ይሁን። በዚሁ አጋጣሚ ግን ደጃል ተነስቷል፣ አቡጃህል ተነስቷል፣ ፍርዓውን ተነስቷል፣ ቃሩን ተነስቷል። በጣም መጥፎ የሚባሉ ሰዎች እንዴት ስለ መጥፎ ሰው ያነሳል? እንዴት ሙስሊም ስላልሆነ ሰው ያነሳል?
ተነስቷል በጁማ ኹጥባ ላይ ዋና መነሳት ያለበት ጉዳይ ነው እንደው ብዙ ሙስሊም የሆኑ ሰዎች ሲጫፍሩ ነበር በዛ ግለሰብ ዘፈን አጀንዳ አድርገውት ነበር እንደውም እናንተ ናችሁ የምትገርሙትኝ አጀንዳ እንዳጣሰው እንዴ ስለ አክሱም ጉዳይ አንድ ቀን ያላወራ አህባሽ እኮ ነው ተነስቶ ስለ ኡስታዝ ያሲን ኑሩ እየተናገረ ያለው ስለ ኡስታዝ ያሲን ኑሩ አንድ ቃል እየተናገረ ያለው ወላሂ በጣም ያሳፍራል በጣም ነው የሚያስገርሙት አጀንዳ አድርገውታል ኡስታዝ ያሲን ኑሩን አጀንዳ አረጉት እሱን ስም ማጥፋት ማብጠልጠል የኡስታዝ ያሲን ኑሩ ሙሉ የጁማ ኹጥባ የተማሰው መልእክቱን በደንብ ተረድቶታል ብዬ አስባለሁ በአሁኑ ሰዓት ላይ ብዙ ኡማ የተሳሳተበትን ጉዳይ ጁማ ኹጥባ ላይ መነሳት አለበት በጣም ብዙ ሙስሊሞች ነው በዛ ዘፈን እየተሸወዱ የነበሩት በዛ ዘፈን ሆይ ሆይ ሲሉ የነበሩት ይህን ነገር ደግሞ ሁሉም ኡስታዞች ለአንድና ለመጨረሻ ጊዜ ማያዳግም አይነት እንደዚህ አይነት ኡማውን ጊዜውን የሚያማክል ነገር ማስተላለፍ መቻል አለባቸው ብዬ አስባለሁ እንደኔ እናንተ ሐሳባችሁን ኮሜንት ላይ አስቀምጡ ለማንኛውም ኡስታዝ ያሲን ኑሩን ያላችሁን ፍቅር ኮሜንት ላይ አስቀምጡለት ምትወዱት ብቻ ማትወዱት ደግሞ በእስልምና ክፉ ነገር መናገር አይፈቀድም ወይ ጥሩ ተናገሩ ወይ ዝም በሉ ስለዚህ ሐሳብ ካላችሁ ግን ሐሳባችሁን ኮሜንት ላይ ደስ ባላችሁ መንገድ ማቅረብ መናገር ትችላላችሁ ለማንኛውም እኔ ግን ኡስታዛችን አላህ ረጅም ሀያት ይስጠው አላህ ሀያቱን ያቆየልን አላህ ከክፉ ነገር ይጠብቅልን እድሜውን ረጅም ያድርግልን እላለሁኝ ወደ ውጪ መረጃዎች ወስዳችሁና የዛሬን ቪዲዮ እንጨርሳለን ቻይና ጓይ ያለች ነው ያረጋል ልጆች በአሁን ሰዓት ላይ እንደ ቻይና ጓይ ያለ ሀገር የለም አሜሪካ ማዕቀብ ጥላለች እንደምታውቁት ማለት ነው የቻይና ወር ደግሞ ከቻይና የምትገዛቸውን ኦይሎች ከሩሲያ ሆነ ከኢራን የምትገዛቸውን ኦይሎች ማዕቀብ ጥላባቸዋለች እነሱም እንዳይሽጡ ማዕቀብ ጥላለች እነ ቻይና ደግሞ እንዳይገዙ ማዕቀብ ጥላለች ላይክ የአሜሪካ ቡሊነት የአሜሪካ ይሄ ጡንቸኝነት ነው ቻይና ዛሬ ምን አደረገች መሰላችሁ ሳንክሽናቸው ነው ደግሞ የነሱን ማዕቀብ መልሳ ብሎክ አድርገዋለች ይሄ ማለት እንዴት ነው ማዕቀብ ላይ ማዕቀብ ጥላለች ድርጅቶች ደግሞ ካምፓኒዎች ከቻይና የቻይና ካምፓኒዎች ባላቸው ደግሞ የቻይና ኦይል አቅራቢዎች ቻይና ውስጥ ኦይል የሚያከፋፍሉ አቅራቢዎች ድርጅቶች ማለት ነው እንግዲህ ከሩሲያ ሆነ ከኢራን በሚገዙበት ሰዓት ላይ ሳንክሽን እየፈሩ ነው ደግሞ ማዕቀባቸውን እየፈሩ ነው ይህም በሚገዙበት ሰዓት ላይ እንግዲህ እነ ሩሲያ ለሳንክሽን ተደርጓል ያው ነዳጅ እንዳይሸጡ እንትን ተብሏል በአሜሪካ ማዕቀብ ጥሎባቸዋል ግን ይሄ ሻዶ ፍሊት የሚባል ነገር አላቸው ሻዶ ፍሊት ማለት ምን መሰላችሁ መርከቦች ናቸው የቃጫኝ ወር ደግሞ የቃጫኝ መርከብ የነበሩ አለም ደግሞ ሌላ አይነት ዩዝ የነበራቸው መርከቦች ናቸውና እነሱ መርከቦች ሞዲፋይ አድርገው ነዳጅ እንዲጭኑ ያደርጓቸዋል እነዚህ ነዳጅ የሚጭኑ መርከቦች ሻዶ ፍሊት ይባላሉ ይሄ ማለት ምን ማለት ነው አይታወቁም ነዳጅ እንደሚጭኑ ወይ ደግሞ ማንነት ወይ ደግሞ ባለቤት የላቸውም ግን ነዳጅን ይዘው ከሩሲያ ሆነ ከተለያዩ ማዕቀብ ከጣለባቸው ሀገሮች ወደ ሌላ ማዕቀብ ወደጣለበት ሀገር የሚያስተላልፉበት መንገድ ማለት ነው እና እናንተ የቻይና የሩሲያና የኢራን ነዳጅ ማትገዙ ከሆነ ትቀጣላችሁ ወይ ደግሞ መልሶ እናንተ ላይ ቅጣት እጥልባችኋለሁ እንግዲህ ያለች የምትገኘው ቻይና ማለት ነው አሜሪካ ላይ አይደለም ማዕቀብሽን አንሺ ሳይሆን ቻይና ውስጥ ሀገሯ ውስጥ የሚገኙ ሰዎች እንዲገዙ ከኢራንና ከሩሲያ የሚመጡ ነገሮችን እንዲገዙ ፎርስ እያደረገቻቸው ነው ቻይና በጣም ነው ነዳጅ የምትፈልገው በጣም ነው ኦይል የምትፈልገው ማለት የቻይና የግንባታ አቅምና የቻይና ኢንዱስትሪ አቅሟ በጣም ከፍተኛ ነው ከሚታሰበው በላይ ማለት ነው እነዚህ ኢንዱስትሪዎች ራን ለማድረግ እነዚህ የግንባታ አቅሟን እንዳለበት ለመቀጠል ከፍተኛ ነዳጅና ኦይል ያስፈልጋታል ይህን ኦይልና ነዳጅን የሚያሟላት ደግሞ ሩሲያና ኢራን ናቸው ስለዚህ ወዳችሁም ጠላችሁም ተገዛላችሁ አለበዚያ ደግሞ የኔ ቅጣት ጠብቃችሁ አያችሁ የምትገኙ ቻይና እንግዲህ ለካምፓኒዎቿ ማለት ነው በዛሬው ዕለት የተሰሙ መረጃዎችን ወደ እናንተ ላድርስ እጅግ በጣም አሳሳቢ የሆነ መረጃዎች ተሰምተዋል ይህም እንግዲህ ቻይና ላይ ያተኮረ መረጃ ነው የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት እንደተናገሩት ከሆነ ለኢራን ማንኛውንም ቀረጥ የሚከፍሉ መርከቦች በአሜሪካ ወታደሮች እንዲቆሙ አደርጋለሁ በሆርሙዝ ሰርጥ ሲሉ ተናግሯል ይህም እንግዲህ የቻይና መርከቦችንም ያካትታል ሲሉ ተናግሯል ይህም እጅግ በጣም አሳሳቢ ነው ምክንያቱም ጦርነቱ ከተጀመረ ጊዜ ጀምሮ ስናወራበት የነበረው ነገር ነው ቻይና በዚህ ሰርጥ ተጠቅማ የምታሳልፋቸው የነዳጅ መጠኖች እጅግ በጣም ብዙዎች ናቸው ከ60% በላይ ስለሆኑ ታዲያ ቻይናም የሆርሙዝ ሰርጥ መዘጋትና በዛ በኩል ለመርከቦቿ እንዳያልፉ ከተደረገ ኢኮኖሚዋን እጅግ በጣም ከባድ በሆነ መልኩ ነው የሚጎዳው ይህንም ተከትሎ የቻይና ባለስልጣኖች እንደተናገሩት ከሆነ አሜሪካ የጣለችውን ሳንክሽኖች ሪኮግናይዝ አናደርጋቸውም ወይም አንቀበላቸውም ከኢራን ነዳጆቻችንን ማስገባት እንቀጥላለን ሲሉ ተናግረዋል ይህም በአሁኑ ሰዓት በሰርጡ ከባድ የሆነ ውጥረትን አስከትሏል ሁለቱ አያል ሀገራት እንግዲህ ተፋጠዋል ማለት ነው በተጨማሪም የአሜሪካኑ ፕሬዝዳንት እጅግ በጣም አነጋጋሪ ነገር አድርገዋል በዛሬው ዕለት ይህም እንግዲህ በጀርመን የሚገኙ ወደ 5000 የሚጠጉ የአሜሪካን ወታደሮች ጀርመንን ለቀው እንዲሄዱ እንደሚያደርጉ ተናግረዋል በተጨማሪም እንግዲህ ሌሎች ሀገራትን ማካተታለው በዛም ያሉኝን ወታደሮች እሰበስባለሁ ሲሉ ተናግረዋል እነዚህም እንግዲህ ዩኬ ፈረንሳይ ጣሊያን ስፔን ናቸው ነገር ግን ለአመታት በጀርመን የነበሩ የአሜሪካን ወደ 5000 የሚጠጉ ወታደሮች በፍጥነት እንዲወጡ ትዕዛዝ አስተላልፈዋል በአሁኑ ሰዓት ይህም እንግዲህ የአሜሪካና የአውሮፓ ሀገራትን ፍቺ የሚያጠነክር ነው ይህንንም አድቫንቴጅ እንግዲህ በጣም በሚገባ የሚጠቀሙበት ሁለቱ ሀገራት ናቸው እነዚህም እንግዲህ ራሻና ቻይና ናቸው ይህም እንግዲህ የአሜሪካን ሀያልነት የሚገዳደር ይሆናል ቻይናን ወደ ትልቅ ወደ ሆነ ስልጣን የሚያመጣት ነገር ነው እንደተፈራው ጂኦፖለቲክሱ እጅግ በጣም አስገራሚ በሆነ ፍጥነት እየተቀየረ ይገኛል አዲስ ነገር ካለ ማሳውቃችሁናል ብሩክ ነኝ ነበሩ ቪዲዮ ላይክ አድርጉ ቻናሉ ሰብስክራይብ አድርጉ ቪዲዮን በተለያዩ ሼር አድርጉ አላህ በጀነት ያገናኘን ወሰላሙ አለይኩም